ጎጃም በሰሜን ምዕራብ ኢትዮጵያ በአባይ ወንዝ ተከቦ የሚገኝ ባህር ዳርን፣ ፍኖተ ሰላምን፣ አገው ምድር፣ መተከልን፣ ፓዊ ቆላ ደጋ ዳሞትን፣ አቸፈርን፣ ደብረ ማርቆስን፣ ሞጣና ቢቸና አውራጃዎችንና በእነዚህ ውስጥም ከ35 በላይ ወረዳዎችን ይዞ የሚገኝ የራሱ ስርወ መንግስት የነበረው ክፍለ ሀገር ነው። ጎጃም ውስጥ አሉ ከሚባሉት ከተሞች መካከል ባህር ዳር፣ ደብረ ማርቆስ፣ ፍኖተ ሰላም፣ ቡሬ ኮሶበር፣ ዳንግላ፣ ቻግኒም፣ አዴት፣ መራዊ፣ ሞጣ፣ ቢቸናና ደጀን ይገኙበታል። ጎጃም እንደ በላይ ዘለቀም፣ አጼ ሲሲኒዮስ፣ የአጼ ፋሲል አባት፣ ንጉሥ ተክለ ሃይማኖት፣ ኃይለ ኢየሱስ ፍላቴም፣ ገረመው ወንዳውቅ፣ መንገሻ ቲከም፣ ኮሎኔል ታደሰ ሙሉነ እንዲሁም እንደ ደጃዝማች በቀለ ካሳ አይነት ጀግኖችን ያፈራ ምድር ነው። ጎጃም የቅኔ ትምህርት በስፋት የሚሰጥበትና የብዙ ደራሲያን መገኛ ሲሆን እንደ ፍቅር እስከ መቃብር ደራሲ ዶክተር ሐዲስ ዓለማየሁ ከ1902 እስከ 1996 ዓ.ም፣ አቤ ጉበኛ ከ1925 እስከ 1972 ዓ.ም፣ ንፍታይ ንጉሴ ከ1897 እስከ 1937 ዓ.ም በሳል የጥበብ ሰዎችን ያፈራም ቅዱስ ምድር ነው። ከዚህ በተጨማሪ ተፈጥሮ ውበትን የቸረችው ጎጃም የአባይና የጣና መናገሻ ነው። ጎጃም በጤፍ አምራችነት ከታወቁም የኢትዮጵያ አካባቢዎች መካከልም ቀዳሚውን ስፍራ ይይዛል። በተለይ የአዴት ጤፍ በጎንደር ደሴና መቀሌ ነዋሪዎች ዘንድም በስፋት የታወቀና ተወዳጅነትን ያተረፈም ነው። እንዲሁም በምስራቅ ጎጃም እነብሴ ሞጣ ዙሪያ ወይንዋና ጎንቻ ሲሶ ግንደ ወይን ዙሪያ የሚመረተው ጤፍ የአዲስ አበባን ሕዝብ ገትሮ እንደያዘውም ይነገርለታል። ቡሬ ዙሪያ የሚበቅለው በርበሬ፣ በቆሎ ደግሞ የመላ ኢትዮጵያን ሕዝብ ጉረሮ እንደያዘም ይነገርለታል። በነገራችን ላይ መጥቀስ ሆነብን እንጂ የጎጃም መሬት ላይ የማይበቅል ነገር የለም ብንል ማጋነን አይሆንም። ጎጃም የአባይና የሌሎች የበርካታ ወንዞች መነሻም ነው። ጮቄ ተራራ በዚህ ክፍለ ሀገር ይገኛል። ጎጃም በአሁኑ ጊዜ ማለትም አገራችን የፌዴራሊዝም ስርዓት ከተከተለች ወዲህ በአራት አስተዳደር ዞኖች ተከፍሏል። ሶስቱ ማለትም የአዊ ዞን፣ ምዕራብና ምስራቅ ጎጃም ዞኖች በአማራ ክልል ሲገኙ መተከል ቤኒሻንጉል ጉሙዝ ክልል ውስጥ ተካሎም ይገኛል።